የጽናት ቅናት እንግዲህ ከቀን ወደ ቀን እየጨመረ ነው። እንደው በጣም ነው የሚያስጠላው ማለት ነው። እንደዚህ አይነት ቅናት ደግሞ በጭፍን መቅናቱ ምንድን ነው እንዴ? አንድ ሰው ከሰው ጋር ተገናኘ ተብሎ ጉድ እኮ ነው። ዛሬማ ኪያን ማስቀየመቻት ማለት ነው። በጣም ያሳዝናል እውነት ለመናገር ኪያን እንግዲህ ሲጀመር አንቺ በፍጹም አትወጂውም ወንድምሽን ለጥቅም ብለሽ ነው እንጂ ቀረብሽው አለቻት። አረ እንደዚህ አይባልም፣ ነውር ነው። ጭራዋን ቆልታ ተነስታለች ጽናት ማለት ነው። እውነት ለመናገር አሁን የተሰጣት ገጸ ባህሪ በጣም የሚያስጠላም በጣም የሚደብርም ነው። ኪያ እንግዲህ ስቅስቅ ብላ አለቀሰች። እኔ ከገንዘብ ይልቅ ሰው ነው ይናፍቀኝ፣ እዚህ ደግሞ ሲከፋኝ ማንም የለኝም፣ እንዴት እንደዚህ ትናገረኛለች ስትል እንግዲህ ስቅስቅ ብላ አለቀሰች ማለት ነው። ልጅቱ ሀና እዛ ስራ ቦታ ከገባች ቀን ጀምሮ በጭራሽ አትወዳትም። ይሄ ደግሞ እንግዲህ የስራው ባህሪ ነው። በማንኛውም አጋጣሚ ኪራና ሀና አብረው ናቸው። ምክንያቱም አለቃና ያው ሰራተኛ ማለት ነው። ስለዚህ እንደዚህ አይነት ቅናት በጣም ያስጠላል። የሌለ ነው የሚያደርጋት ማለት ነው። የሆነች አለ አይደለ ምን ልበላችሁ፣ ሆነች ጭራሽ የቢሮ አልበቃ ብሏችሁ እዚህ ተያይዛችሁ መጣችሁ። አሀ እንደፈለጋችሁ ልትሆኑ ነው። ጽናት በቃሽ ሲላት እንግዲህ ኪራ ኧረ አስከፋሁብህ እንዴ አስቀየምኩብህ? ጌታ ሆይ ትዕግስቱን ስጠኝ። ኧረ በጣም ያስጠላል ግን እውነት ለመናገር የተሰጣት ገጸ ባህሪ ያሁኑ የበፊቱና የአሁኑ ገጸ ባህሪዋ ሲተያይ በጣም ነው እንዴ። እኔ ጽናት የምናውቃት እንግዲህ ሁላችንም ጥሩ ሀሳቢ ለሰው አዛኝ ነበረች። አሁን ግን ማፊ ክብር የተባለ ነገር የለ። ጭራሽ ኪራ ተቀየረብኝ ትላለች እንዴ ጉንዴ። ኧረ እንደውም ኪራ አልተቀየረም፣ በእውነት ምንም አልተቀየረም። እሱ የእሷ ጸባይ መቀበያ አስጨንቆታል። ያ ቤኪ የሚባል ሰውዬ እንግዲህ መጥቶ መላ ይበልሽ እንጂ አሁን ኪራን ለማናደድ ወደ ሌላ እየሄደች ነው። እሷ ራሱ ቤኪ የሚባለው ሰውዬ እንግዲህ ስልክ በተደጋጋሚ እየደወለ ይገኛል። የእሱ ፍቅር ውስጧ ገብቶ ይሁን ባላውቅም እንግዲህ ኪራን አሁን ሰላሙን እናስተዋለች። ቅዱሴና የናሆሜ አባት እንግዲህ ሽምግልና እስከ መግባት ድረስ ደርሰዋል። እሷ ግን የተናገረችው ቃላት በጣም የሚደብር ነው። ሲጀመር ወንድምሽን እኮ እንደማትወጂው ጠንቅቄ ያውቃለሁ። ለጥቅም ብለሽ ነው። ቤቱን ደግሞ ስከራይ እንዴት እንደደከምኩልሽ ሰው ባደረገው ነገር አይወቀስም። እውነት ለመናገር እኔ እኮ እንደዚህ አድርጌላችሁ ነበር የሚል ሰው ባያደርግ ነው የሚሻለው። እና እንግዲህ ጽናት ማስተዋሉን ይስጥሽ፣ እምልሽ ነገር የለም። የተሰጠሽ ገጸ ባህሪ ቢሆንም በልክ ቢሆን ደግሞ ጭራዋን ቆልታ ተነሳ እኮ እንደሜዳ ፍየል። ጌታ ወይ ትዕግስት ውስጥ እንዴት እንደሚያደርጋት መሬቱንም አታየት ጓንኳ እንደምትረግጥ ማለት ነው። እንደዚህ አይነት ቅናት አለ እንደ በጌታ እንዴ! ወረቀት ይዘሽልን ነይ አለያም ደግሞ ፎቶ አንስተሽ ላኪልን ነው። ሀና ነኪያ ቤት ነች። አሀ ጭራሽ የቢሮ አልበቃችሁ ብሎ ሀና ክያ ቤት ሄዳችሁ ከዛ ክያን በጥፊ መታቻት። እስካሁንም ዝም ያልኩሽ እኮ የወንድሜ ሚስት። በእውነት ክያ ትዕግስቷን በጣም ያደነቅኩላት ዛሬ ማለት ነው። ምክንያቱም እንደዛ በጥፊ ስታጮላት እኔ ወይኔ ክያ ፊቷን ጠርጋ ዝም ነበር ያለችው። ከዛ በኋላ እንግዲህ አንቺ ጥቅመኛ፣ ለጥቅም ነው ወንድምሽን የቀረብሽው፣ እንደማትወጂው እኮ ጠንቅቄ ያውቃለሁኝ። እናማ ለጥቅም ነው እንጂ በፍጹም ወንድምሽን አትፈልጊውም ስትል እሷም ድርግም አደረገችባትና በጥፊ እስካሁንም ዝም ያልኩሽ ወንድሜ ሚስት ነኝ ስላልኩ ነው። አክብሬሽ ነው ክብረ ቢስ። ከዚህ በኋላ ግን ክፉ እንድናገር አትፍቀጂልኝ ብላ እንግዲህ ወደ ቤት። ኧረ መታሽ እውነታውን ስለተናገርኩ ነው አይደለ? እውነታውን ስላወቅኩብሽ ነው አይደለ? አይ ጽናት በአንድ አይንሽ የምታረቅሽበት ቅርብ ነው። የምሬን ነው። አንዳንድ ጊዜ በእጃችን ያለውን ወርቅ እንደ መዳብን ቆጥርና በኋላ ችግር ይመጣል ማለት ነው። አሁን ኪራ ካመረረ ሌላ ችግር ይፈጠራል። ምክንያቱም ኪራ ህይወት ውስጥ ሌላ ጣልቃ ይገባል። ምክንያቱም አሁን እቺ ልጅ እንደዚህ ስትሆን ታይና አንዷ ትመጣለች ታያላችሁ። ወይ ሶሲ ትመለሳለች ወይ ደግሞ ቤቲ ሳይወድ በግዱ እሷን ለማናደድ ብሎ የሆነ ነገር ሊያደርግ ይችላል። ያ ማለት ትዳራቸው ተበላሸ ማለት ነው። እናም ጽናቴ የመማክርሽ ነገር ትዳር እንደዚህ ማለት ሳይሆን ቅናትም ልክ አለው እኮ ማለት መቅናት መብትሽ ነው። ግን ደግሞ ይሄን ያክል እንዴ ይደብራል ማለት ነው። እንግዲህ የናሆሜ መራዊትንና ናሆምን ለማጣላት እንግዲህ አንዷ መታ ለሀዊ መንገድ ላይ ብር ሰጠቻትና እዛ ቤት ውስጥ የሚደረገውን በሙሉ ትነግሪኛለሽ። ኧረ እባክሽ
እችን ያጃትና በደንብ እንድትናገር ስታያት እንደ ንግግርም ጎበዝ ነኝ ብላ ብሩን ማለት እኔ ማን እንደሆን ካላወቅሽኝም እሰራልሻለሁ እያለ ተመናግራ ሄደች። ምንትናም ደግሞ መኝታ ቤት አስገብታት መራዊትን ሰኒ ባለፈው ሀዊ ምናምን ብለሽ ልትነግርኝ ነበረ። ምን ነበር? አይ በቃ ተይው እርሹ እባክሽን መሩዬ ቃልሽንማ እንዳትበይ ተናግረሽ እንዳታዋርጅኝ እያለች በር ላይ ቆማ እያዳመጠች አሁን ነገረቻት እያለች አይ ተይው እባክሽ የሚነገር አይደለም ሌላ ቀን እነግርሻለሁ አሁን ነው የምፈልገው አይ ብላ እሷ እያዳመጠች እያለ ጽናት ከኋላ መታ ምንድን ነው የምታዳምጪው? ምን ትገተረሽ እዚህ ጋር? ወይ ጉድ አሉ። አረ ጽናትስ በዛ፣ እውነት በዛ። በልኩ ሲሆን ሁሉም ነገር ያምራል። በእርግጥ አውቃለሁ የተሰጣት ነገር ነው እየሰራች ያለችው። ከተሰጣት ውጭ እኮ መስራት አትችልም። ግን ቢሆንም የእኛ ደግሞ ያለመድነው ባህሪዋ ስለሆነ ትንሽ ግራ ገባን እንጂ እሷ የተሰጣትን ገጸ ባህሪዋን ነው እየሰራች ያለችው ማለት ነው ጽናት። እናም እንግዲህ ናሆም መንገድ ላይ አስጥቁመው እንዴት ስደውልልህ ስልክ ማታነሳው? ያቺ ሚስት ደግሞ በተደጋጋሚ ቴክስትም ስልክላት ስልክም በስነ ስርዓት የውልሽ ከሚስቴ ላይ ወረድት ያለሽ እሺ፣ ከዚህ በኋላ የሚስቴን ስም አነሳለሁ የምትይ ከሆነ ነግርሻለሁ። ጥሬ ከሆነሽ ይኸውልሽ፣ ለዛ እኮ ነው ገና አልበሰልሽም ያልኩሽ እያላት እሱም እንግዲህ ሰንዬንም ምነው ጠፋሽ ዛሬ ከየት ተገኘሽ አይደለ? ድሮ ምን ነኝ ፈልጊያችሁ የምመጣው እንጂ እኮ እናንተ እኔን ፈልጋችሁ አትመጡም። ምክንያቱም አመል ላይ ነው ያለሽው እንኳን ብላችሁኝ አታውቁም። ግን ደግሞ ዛሬ መጥቻለሁ የመሩዬን ደስታ ልካፈል የራሴ ግን ምን ሆነሽ ነው ምናምን ሲሏት አይደል አሁን ነው የምትጠይቁኝ እንዴ የሆንኩትን ነገር? ለማንኛውም ተውት እስኪ የኔን ጉዳይ። አሁን ዛሬ የመራዊት ደስታ ነው፣ የመሩዬን ደስታ እናጣጥም እያለች ሰንዬ ለራሷ ከባድ ችግር ውስጥ ነው ያለችው። ያንን ጨበሪያም ሰውዬ ከዛ ከመንቀራችሁ ካላስወጣችሁ ልጅቱ ሰላም አታገኝም በፍጹም ማለት ነው። እውነት ለመናገር ሰላሟን ነስቷታል ያ የስፒድ ሰውዬ ማለት ነው። ባለፈ ዕለት እንግዲህ ከጆጋር ጋር ተደባድቦ ከባድ ችግር ፈጥረው ነበረ። አሁን ግን ያው እንትን ብለዋል ማለት ነው። ዛሬ ቀረጻ ላይ አልገባም ጆከር እና ያጨበሪያሙ ሰውዬ። ሰኒዬ እናት የገባችው እና ሰኒ በጣም ችግር ውስጥ ናት። ችግሯን ደግሞ ለሰዎች መናገር አትፈልግም። ብቻዋን ነው እየተጋፈጠች ያለችው። እህቷ እንኳን መርምራታለች። ምንድን ነው የሆንሽው? አንቺ ልጅ እባክሽ ተናገሪ፣ የሆንሽው ነገር አለ እንዴ ሰኒዬ እባክሽን ንገሪኝ ብትላትም እሷ ግን በፍጹም ምንም አልሆንኩም እህቴ፣ እራሴው እንደዚሁ ብጨነቅ ይሻለኛል። ላንቺ ነግሬሽ ከምጨነቅ እኮ ንገሪኝና አብረን እንጨነቅ እንጂ ምንድን ነው የሆንሽው እህቴ ብትላትም አይ ተይ እባክሽ እህቴ እኔ ራሴ ብቻዬን እጨነቃለሁ አንቺ አትጨነቂ እያለች ለእህቷ። ከዛ በኋላ እንግዲህ ልጁም ጆከርን አሳልፈሽ የማትሰጪ ከሆነ ከባድ ችግር ይፈጠርብሻል። የምሬን ነው የምልሽ፣ ምክንያቱም ጆከር ወንጀለኛ ነው። ጆከርን የማታሳስሪ ከሆነ አንቺም እኔ ጋር ያለው ቪዲዮ እና ፎቶሽ ይበተንልሻል አላት። በሱ እያስፈራራኸኝ ባልሆነ እየነገርኩሽም ነው። ማስፈራሪያም በይው እንዳልሽው በይው ግን ነግሬሻለሁ አላት። እሷም ደግሞ አምላኬ ሆይ እባክህን የእነት ሰውዬ ከውስጤ ንቅል አድርግና አውጣልኝ። በምን እንደመጣ አላውቅም እዚህ ቤት። አረ ምን ይሻለኛል ግራ ገባኝ እኮ እያለች እንግዲህ ከዛ በኋላ እንግዲህ ዛሬ ሰናይት ጉድ እኮ ነው እውነት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ዛሬ ሰኒ ያዙ ልቀቁኛለች ማለት ነው። ዛሬማ አንድ ቶሚና ጄሪ ነው የሆኑበት እውነት ለመናገርና እንግዲህ ሰኒዬ ዛሬ እንዴት የቢሮ አልበቃ ብላችሁ እቤት ድረስ ይዛችሁ አትመጣላችሁ? እንዴት አንቺ እንኳን አታስቢም እንዴ? ደህና ሰው ለነገሩ የማንዘር ሆነች ነው የማንዘር ጎመንዘር አሉ የወንድምሽ ቢጤ። ስነ ስርዓት አድርጊ። ለምትናገሪው ነገር በስነ ስርዓት ብትናገሪ ነው የሚሻለሽ ጽናት። የምሬን ነው። መጥፎ ቃላት ካፍሽ እንዲወጣ አትፍቀጂለት አለቻት። ምን ለመሆን ለምኑ? ከዛ በኋላ እንግዲህ ከዚህ የበለጠ መናገር አልፈልግም፣ ግን ለማንኛውም ለምትናገሪያቸው ንግግሮች ትንሽ ቢኖርሽ ይሻልሻል አላት። በፍጹም ባላስተካክልስ ምን ሊመጣ ነው አለችው። ከዛ በኋላ እንግዲህ እሱም በጣም ተናደደ።
ጽናት ተረጋጊ። አሁን ይሄ የስራ ቦታ ነው። ልጅቷን ትንሽ ስላመማት ነው እዚህ ጋር ይዛት የመጣችው ኪያ እንጂ ሌላ ነገር አስበው አይደለም። ጽናት ውጪ፣ በቃ ውጪ ብሎ ሲላት እወጣልሃለሁ ኧረ ስትል እየተመናገረች ስትወጣ ኪያ ተከተላት ወጣች። ኧረ ጽናት ተረጋጊ፣ አንቺ እንደምታስቢው እኮ አይደለም። ኧረ አንቺማ እቤት ድረስ ይዘሽ አምጣሽ። ምን ነው እኔ አልበቃውም እንዴ ለወንድምሽ? እችን ልድሪለት ነው? ለነገሩ አንቺ ጥቅም ፈላጊ እንጂ ወንድምሽን መቼ ትወጂዋለሽ? ለጥቅም እኮ ነው። ጽናት ስነ ስርዓት ያዢ። ዛሬ እባክሽን ምን ልታመጪ ያለች እና በጥፊ ድርግም አደረገችባት ልጅቷ ላይ። ከዛም ኪያ እውነት የኪያ ትዕግስት በጣም ነው ደስ ያለኝ ማለት ነው። ምክንያቱም አንዳንድ ሰው ቢሆን በጥፊ ድርግም ነበር የሚያደርግበት መልሶ ማለት ነው። ከዛም ጽናት እኔ ምንም ልልሽ አልችልም፣ በእርግጥም ግን ደግሞ ፈጣሪ ማስተዋሉን ይስጥሽ። ትዕግስተኛ ስትሆኝ ነው ደስ የሚለው እንጂ ትዕግስት ከሌለሽ እውነቴን ነው የምልሽ ከባድ ነገር ነው አለቻት። ከዛ በኋላ ቆይ ምን አድርጊ ነው የምትሉኝ? ኧረ እኛ ምንም አድርጊ አላልሽም፣ ግን ደግሞ ተረጋጊ ጽናት። እንዴ እንዴት እንደሚሆንሽ አይተሽዋል ግን እንዴ ጥሩ አይደለም አለቻት። ከዛ በኋላ አንቺ ሲጀመር ኪራን እኮ አትወጂውም፣ በፍጹም አትወጂውም። ኪራን የቀረብሽው እኮ ለጥቅምሽ ነው እንጂ በፍጹም ጽናት ኪራን ወደሽው ማነሽ? ኪያ ለኪራ አስበሽ አይደለም፣ ጥቅመኛ ነሽ። ወንድምሽን እንደማትወጂው ጠንቅቄ አውቃለሁ። አረ ጽናት ተረጋጊ። ዛሬ ጥቅመኛ ስትል እንግዲህ መታ በጥፊ ድርግም አደረገችባት ኪያ። ከዛ በኋላ ኧረ መታሽኝ እውነቱን ስለነገርኩሽ ነው አይደለ ስትል እንግዲህ ከዚህ በኋላ አፍሽን እንድትከፍቺ አልፈቅድልሽም ወይዘሮ ጽናት። እስካሁንም የወንድሜ ሚስት ነሽ ብዬ ነው ያከበርኩሽ። ክብረ ቢስ ክብር አትወጂም አንቺ ብላ እንግዲህ በጥፊ አሾለችልኝና ኪያ አይኗን በእንባ ተሞልቶ እየጠረገች ሄደች። ከስራም ቀረች። እንግዲህ ስራም አልፈልግም፣ እዛ ቢሮ ውስጥ መገኘት አልፈልግም እያለች እውነት በጣም ነው ያሳዘነች። ምክንያቱም ቃል ሰዎችን ይሰብራል። በጣም ነው የምር መጥፎ ቃል